እኔ ስራዬ አዲስ አበባ ነው እየተመላለስኩ ነው የምሰራው መግሪብና ኢሻ ሁሌም ቀስር አደርጋለሁ ይሄ እንዴት ይታያል ነው መጀመሪያ ቀስር አይፈቀድም ኢጥላቀን ቀስር ሳይሆን ጀምዕ ነው ያደረግከው አንተ ቀስር ማለት ማሳጠር ማለት ነው አራት ረካዓ የነበረው ሁለት ማድረግ ወንድሜም እንግዲህ ሁለቱን አንድ ላይ መስገዱን ነው ቀስር ብሎ የጠራው እሱ ደግሞ ቀስር አይደለም የሚባለው ጀምዕ ነው የሚባለው ጀምዕ በቋሚነት አይፈቀድም አንተ ስራው አዲስ አበባ ነው እንግዲህ 20 ዓመት አዲስ አበባ ምትመላለስ ብትሆን 20 ዓመት ሁሉ መግሪብና ኢሻ ሰዓት ቀይረት ትሰግዳለህ ማለት ይሄ ትክክል አይደለም መሆን የለበትም ምክንያቱም إن الصلاة كانت على المؤمنين كتابا موقوتا ነው የሚለው አላህ ሶላት በሙእሚኖች ላይ በጊዜ የተገደበች ግዴታ ናት ሁሉም ሶላት በሰዓቱ ነው መሆን ያለበት አንዳንድ ጊዜ ተጣበባ ሁኔታ ሲያጋጥም ወይ ሙሳፊር ሲኮን ጀምዕ ይፈቀዳል አንድ ላይ ማሰባሰብ ግን ይሄ ዓደት መሆን የለበትም ነው ፕሮግራምህን ማበቻቸት ያለብህ ያንተ ነው ፖለቲካ ጥያቄ ነው የጠየቀው እኔ ፖለቲካ አላውቅም ጁምዓ ኹጥባ እየተደረገ ሶፍ መካከል እየዞሩ መኻደም እንዴት ይታያል የሰዎችን ትከሻ መነካካት መግፋት የሚያስከትል ከሆነ ክልክል ይሆናል ምክንያቱም ተኸጥ الرقاب ከልክለዋል ነብዩ ሰለላሁ ዐለይሂ ወሰለም ትከሻዎችን መራመድ ይሄንን ተጠንቅቆ የሚያደርሰው ኺድማ ካለ ለምሳሌ ሶፎች መካከል እየተንቀሳቀሰ አሁን ቁርአን መቀባበል ምናምን ነው አይደለም ኺድማ አንደኛው ቀጣው ሶፍ ላይ ሌላኛው ቀጣው ሶፍ ላይ ሆኖ ሰው ሳይረመርሙ በዚህ መልኩ አገልግሎት መስጠት ይችላሉ ግን ኻዲም ነኝ በሚል የሰው ትከሻ መራመድ የተከለከለ ይሆናል ማለት ነው